መስማማት አለመስማማት የሚባል መተማመን አለመተማመን የሚባል ነገር አለ። ምንድን ነው ያ ነገር ነው አይደለም በሚል መሀል ነው ያሉት። እነሱ ደግሞ የሚያውቁት የራሳቸው እውነት ይኖራል፣ እሷም ጋር እሱም ጋር። ግን ያ ነገር ኮንፈርት አይሰጥም። አሁን አይደለም ለነሱ ለእኔና ለአንቺ እንኳን ኮንፈርት የማይሰጥ ነገር አለው እና ያን ነገር በሚጠብቁበት ሰዓት ላይ መነጋገር፣ መጨቃጨቅ፣ መበሳጨት ይመጣል። እችሊ ሴት ናት። ሁልጊዜ የሴት ባህሪ የራሳችን ነገር አለን አይደለም። እንደዚህ ትልቅ ነገር መጥቶብን 7 ልጅ እንኳን የወለደች ሴት እኮ ይሄንን ነገር ቶለሬት አድርጋ መቀመጥ አችልም። ግን እች ልጅ ይሄን ነገር አክሴፕትን ብታደርግ አክሴፕትን ባታደርግ ትልቅ ነገር ውስጧ ያለው ፍቅር ስለሆነ ያ ፍቅር ሸፍኖባት እጠብቃለሁ ብላለች። አዘሴም ታይም ጥቃቅን ነገሮች ያበሳጯታል። ያንን ነገር አክሴፕት አድርጎ እሷን ትሪት ማድረግ ይሻላል ሴት ይዞ መጥቶ እሷን ማናደድ። ልመጣልሽ ነው ምናልባት ያ ነገር እሷን ለመመለስ ነው ሊባል ይችላል። ያ ነገር እሷን አይመልሳትም፣ መለሳትም እንበል። ምክንያቱም ቅናቱና ፍቅሩ ተደበላልቆ የምትወስነውን ነገር ስለጠፋባት መለሳት። ከመለሳት በኋላ እንደገና እቺ ልጅ በጣም ርቀት ነው የሄደችው። እላዩ ላይ ወጥቶ ተመሳም ደረጃ ስትደርስ የሚያዩ ሰዎች እኔ እና አንቺ የምናየው በጣም ብዙ ነገር ውስጥ ነው የገባ ነው። እኔ በጣም ብዙ ማቅ ሴትዮ ተደበላልቆብኛል በእነዚህ ልጆች እና እዛ ደረጃ እስክትደርስ ዝም ብለዋል። ከዛ አልፎ ደግሞ ልጅቱ ምንድነው ያለችው መሰለሽ ቪዲዮ ላይ እኔ ወጥቻለሁኝ ከአንቺ ህይወት በዚህ ቪዲዮ ግን ከቪዲዮ በኋላ እኔ ብሩክን አገኘዋለሁ ነው ያለቻት። ያ ነገር ልጅቱ ጭንቅላት ውስጥ ነው የሚቀረው። ትናንትም ያለችው ነገር ሀይሚ እሱ ነው። ግን ወንድምየው የመጣበት ወይ ገብቶሻል። በቃ አትገላት። ለሁለተኛ ጊዜ ነው የወደቀችው እች ልጅ ስትመታ ነው ያየው ባመጣት ሴት። እንደገና ያንን አይቶ እንኳን ብሩክ በሁለተኛው ቀን ትሪት ለማድረግ አይደለም የሚጮኸው የሚያደርገው አክት የሚደብቀው ነገር እንዳለ የሆነ በቃ የተደበቀ ነገር እንዳለ። ከፈለግሽ ሂጂ ከፈለግሽ ኑሪ። እሺ ሄዳለሁ አትሄጂም። የተደበላለቀ ነገር አለበት እና ሪስፔክት አልሰጣትም። ትሪት የማድረግ ነገር አይታይበትም። ስለዚህ ያንን ነገር ሲያይ ወንድም አይደለም እኔ አጠገቧ ብሆን ፈልጌ አግኝቻት ውሳኔዋን ነው የምፈልገው የነበረው ነው ምልሽ። እና እኔ የሱ ሄዶ እዛ ጋር በኢሞሽን ንግግሩ ምናልባት ጥሩ ላይሆን ይችላል፣ ግን መናገር ያለበትን ነው የተነጋገረው። ይሂድና ይውጣና ጨርሶ ይምጣ። ትክክል ነው እና ለኔ ነው ምልሽ፣ ለኔ እንዳስተያየት ትክክል ነው። እንደ ህይወትም ቢሆን ትክክል ነው። ዘግይቷል፣ አዎ፣ ግን መዘግየቱ ጥሩ ነው። አስጨርሰውታል። የሱን ስሜት ቆይ አንዴ የሱን ስሜት ይሄንን ጨምረሽ ቆይ ዘግይቷል ያልሽ ላይ ማለት ነው። ትናንት ሰምተሻል አይደል? ሁሌ ሲጠይቅሽ ሲደውልልሽ ቆይ ይሄን አስተካክላለሁ አሁን እያልሽ ነው ያቆየሽኝ አይደል እንጂ እሱ አልዘገየም። እሷ ናት እንጂ ሁሉም እኮ ጥሩ ነው። እኔ እሷ ህይወቷ ሰው አለመስጋባቷ አስተመጨረሻ ደስ ብሎኛል። ምክንያቱም ትልቅ ሰው ሲያወራ ጣልቃ አትግቡ። ትልቅ ሰው ሲያወራ ጣልቃ አትግቡ። ታጥቁልኝ ካርጉ እናንተ ሌሎቻችሁ እና ትክክል ነው ምለውና እኔ መዘግየቱን ዘግይቷል ብልም ቡትዬ ግን አስጨረሷቸው። ገብቶሻል? እስከ መጨረሻው በቃ ይሄን ነገር ይሄን ሁሉ ችግሮች አምጥቶ ምናልባት ትሪት አድርጎ ይመልሳታል ወይም ደግሞ በሆነ ነገር ይክሳታል ተብሎ ሲባል የመካስ አይደለም እየታየ ያለው። በቃ ትሂድልኝ ወይም ደግሞ በቃ ጨርሻለሁ ወይም ደግሞ የበደል አይነት ነገር ነው እንጂ ትሪት የማረግ እሷን ቴኬር የማረግ የወደፊት ሚስቴ ናት፣ ፍቅረኛዬ ናት፣ ትጎዳብኛለች፣ ትሰበርብኛለች፣ ልቧ ይጎዳል። በቃ ብዙ ጊዜ ተጎድታለች። ያጠፋው ጥፋት እንኳን መልስ አላገኘም አይደለም እና ያ ያደረገው አክሽን ስፔሻሊ ከትናንት ወዲያ ያደረገው አክሽን ለእኔ በጣም ብዙ ጥያቄና መልስ ሰጥቶኛል። እና የኤፍሬምን የተቀበልኩት በዛ ወይ ነው ልልሽ ፈልጌ ነው። ከዚህ በኋላ አውሬ አልገባብሽም። አሁን የኤፍሬም አሁን መምጣቱን ለምን መሰለሽ ልክ አይደለም ያልኩት። ልክ ሲመጣ እሷን ከዚህ በፊት እያናገራት ከነበረና ምንም በሷ በኩል ታውቂያለሽ፣ በቃ ፍቅር የያዘው እህት ወንድም ሲኖርሽ ምን አይነት መልስ እንደሚመልስልሽ ያውቃል። እሷን ምንም ነገር ብትለው እሱን ጠርቶ በውስጥ ማናገር ይችል ነበር። መጣላት አይደለም ማናገር ይችል ነበር። የማትፈልግ ከሆነ ነገሩን ግልጽ አድርገው ማለት ይችል ነበረ። ያንን ለምን አላደረገም ነው አንደኛ። ሁለተኛ ደግሞ ሀይሚ አምና ኦኬ በቃ ልክ አይደለም ይሄ ነገር አብሬህ ልሂድ ካላለችው ነገ ብሩክ ጋር መመለሱ አይቀርም።
ያ ደግሞ ምን ይፈጥራል? በቤተሰብ መሀል አንድ መቃቃር። ነገር እንዳለ አስቤያለሁ። ይቅርታ አቋረጥኩሽ። እነዚህ 4 የጠራቻቸው ሰዎች የታጠረችበትና የሆነ ወሬ የሆነችበት የፈራችበት ነገር እንዳለ ይሰማኛል። ይቅርታ ቀጥል። እና የታጠረችበት ልበል? አዎ ካይንድ ኦፍ ለምን መሰለሽ እነዚህ 4 ሰዎችን የጠራችበት የ4ቱንም ሰዎች ወይ ሳየው የሆነ በቃ የሚያስፈራ ነገር ገብቶሻል። የሆነ ነገር እንዳለ ውስጡ ይሰማኛል። ተረድተሽኛል ያልኩት የጣጠረችበት ማለት ስጋት ካይንዶ። እሺ እና አሁን የኔ ሀሳብ ምንድን ነው ታውቂያለሽ? መጥቶ ማናገር የነበረባት እሷን ነው። እስከዛሬ በስልክ ከነበር የሚያናገራት የነበረው በአካል ከተገናኙ ቆይተው ከነበረ ቁጭ አድርጎ በቃ ማለት እንደ ወንድ እንደሚያየው ይሄ ማለት ይሄ ነው በወንድ ቋንቋ እየተረጎመ አክሽኖቹን ቢያስረዳት ልክ እንዳልሆነ ቢያሳውቃት እና ብታምንበት እና ብትወጣ አዎ። ግን እሷ አሁን እኮ በቃ እሺ እንዳትጣሉ እንዳትወጪ እኮ ብሎኛል አይነት የሆነ እንዴት ነው ሁለቱን ላለማጣላት ነው የወጣችው። አምናበት እንደማትፈልገው ሆነ አይደለም የወጣችው። እና መመለሱ አይቀርም። የምትመለስ ከሆነ ደግሞ በቤተሰብ መሀል መቃቃር ያስቀራል። ገብትሻል ሀሳቤ? ስለዚህ ነገሮችን ግልጽ እያደረጉ መጥራት ነው። ማጥራት ካልሆነ በስተቀር እሱ አሁንም እንደ ብሩክ እየተሆነ ነው ማለት ነው። አሁን በሱም ሳይት አንድ ነገር ምንድነው መሰለሽ፣ እኔ አሁንም መመለሷ እንደማይቀር አውቃለሁ። ያየሁትም ነገር ፍቅር አለ፣ ፍቅርና ስጋት፣ ፍርሃት ነው ያየሁት። ፍርሃቱ ምንድነው መሰለሽ ካጠገቧ የሚቡት አንድ ነገር ልንገርሽ፣ እኛ እኮ አትመለስም ትመለስም እኛ እኮ እኛም እኮ እያልን ነው ልትመለስ ትችላለች እቺ ልጅ። እነሱ ግን ወጣው መለፍለፍ አልነበረባቸውም ነው እኛ ጥያቄ እኮ እንጂ ሃይሚ ትመለሳለች አትመለስም አይደለም። እሷን እኮ እናውቃለን፣ ግን ልክ አይደሉም። በዛ ሌሊት ወጥቶ በፊት ያልተናገረው እቺ ልጅ ስትበደል ምን ስትሆን ማንም ሴት ሲፈነጭ አንድ ቀን ትፍሽ ብለዋል እንዴ? አላሉ። እና ዛሬ ምን ይሄ ነው እንዴ? እሱም ወንድምነት ነው ያደረገው። ነይ እህቴ ብሎ በቃ ስራም ይሁን ምንም ይሁን አይመለከተንም፣ ግን ነይ ማንም ሴት መጥቶ እንደዚህ አያደርግሽም። ልክ ነው እንዴ? ምን ሆነሻል አንቺ? ግን እነዚህ ልጆች ይሄ ልጅ አንድ ዛሬ ስለመጣ ያዙን ልቀቁን በየፈረቃ በሰዓት እየመጡ ይደብራል ነው በቃ የኛ ጥያቄ እንጂ ሃይሚ እኮ አትመለስም ትመለኛ አንድ እንዲሆኑ ነው የምንፈልገው። ምንም እንትን የሚለን ግን ልክ አይደለም ነው ያለን። በቃ ልክ አይደለም። ሁለተኛ ነገር ስለተመታችና ሴቶቹ ስለመጡ እንኳን ኢቭን ወጥተው አልተናገሩም። እነሱ የተናገሩት ወንድምየው መጥተው ስለወሰደ ነው። ያ ደግሞ ፌር አይደለም ነው የምለው። በቃ እኮ ያንን ለምን አልተናገሩም? ሴትዮዋ ስትመታት ስትወድቅ ለምን አልተናገሩም? የዛን ቀን የት ነበሩ? ወይስ አሁን ያን ግዴታ እሷ እንትን ስላለች ነው? እነሱ ምን መሰለሽ ያን ነው ያናደደ ቡቱዬ እንጂ እኮ ምን አለ እንዲህ እንኳን ወጥተው ማለት ነው። ለምንድን ነው እሱ አንተ ጓደኛክን ፍቅረኛክን ዛሬ ፍቅረኛዋ ነው እንዲህ ነው ያሉትን ለምንድን ነው ማንም ሴት መታ እጇን ስትሰነዝርባት አንተ ስም የምትለው? ታማ ፌንት ነቅላ እንደዛ ስትል ምን ሆነች? ተሻላት ወይ? ተብሩክ ወደ ራስ ተመለስ አሉት። እንደ ኦዲየንስ ሲንጫጫ እንደዛ ሲያለቅስ እየሰማ ነው እየዞረ አቶ ሀብተ ብዮ ማለት ነው። ትናንትና በ5 ሰዓት እንቅልፉን በላያችን ላይ ተኝቶ ሲለቅ ቪዲዮ ይጅበት። እሱ ሲጀመር እኮ ሀብ እኮ ደህና ነገርም እኮ አውርቶ አያውቅም እኮ። ሁሌም እኮ እንደዚህ ነው። ከዚህ በፊትም ጥፋት አጥፍቷል ብሩክ ሲባል ከነ ሶሲ ከነ ሊንዳ ስለሱ ወንድሞች ነው እያወራን ያለነው። ዛሬ ፍቅረኛ ነች ብሎ እንዴት ታየው? በቀደም ሴትዮዋ ስትመጣ ይወደኛል ያንቺን ጉድ እኮ ብናገር እቺን ልጅ ያቋታል ሃይሚ በጣም ምርጥ ሴት ነች ሲሉ ነበር፣ ሲሰብኩን ነበር አይደለ እንዴ? እቺ ሴትዮዋ ያንቺን ጉድ ባወጣ እኮ ብዙ ሰው ይጠላሻል። በምን ዝወይ ነው እኛ ሃይሚን ምንጠላው? ምን ጉድ አለባት? እንደሷ ከወንድ ጋራ ስትልከሰከስ አላየት። ስሚ እንደዛ ስትል አንቺ ሃይሚን የት ታውቂያታለሽ? ለምን አላሉ? እስቲ አስረጅ። ለምን አላሉ? ዛሬ እቺ እንትን ስትስሱ ወንድምየው መጥቶ ሲወስድ ስሚ ወንድምየው እኮ ለሌላ ወንድ ወይ ድርሻለሁ ወይ ወንድ ይዘሽ ያው አግኝቼልሻለሁ ብሎ አይደለም ያለው። ነይ እህቴ ብሎ ነው ይዟት የወጣው። እንደ ድራማውን እንደምኑም አይመለከታትም። ግን ልክ አይደለም። ለሰው አትኑሪ፣ ለራስሽ ኑሪ። ብትሞቺስ ልክ እና ልክ አይደሉም። ገብቶሻል? እንዲህ ጉድሽን ባወጣ ሰው ይጠላሻል። ማርያምን ብላ እንግዲህ ማርያም ትነቃትና በዚህ ጾም ውሸት ነው ያዋሸችው። ምላ ነው ያወራችው እቺ ልጅ